አርዕስተ ዜና። ለሰባተኛ ጊዜ ለሚካሄደው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን የበኩላቸውን እንደሚወጡ የፓርቲ አባላት ገለጹ። የጌዴኦ ዞን ግብርና መምሪያ ከአዋዳ ግብርና ምርምር ማዕከል ጋር በመሆን በኮቾሬ ወረዳ ሀንጫቢ ቀበሌ የመስክ ምልከታ አደረገ። ኤምኤስአይ ኢትዮጵያ የተሰኘ ግብረ ሰናይ ድርጅት ከ1.5 ሚሊዮን ብር በላይ በሆነ ወጪ የጤና ቁሳቁሶችን ለጌዴኦ ዞን ጤና መምሪያ አስረከበ። ከስፖርታዊ ጉዳዮች በዜና 7 አትሌት ደርቤ ወልተጂ ለ2 ዓመታት ከማንኛውም ውድድር ታገደች። ክርስቲያኖ ሮናልዶ በስፔን ሁለተኛ ዲቪዚዮን የሚገኘውን የአልሜሪያ እግር ኳስ ክለብ 25 በመቶ ድርሻ ገዛ። የሚሉት የዜና 7 ወጃችን አበይት ጉዳዮቻችን ናቸው። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ የተትረፈረፈ ይሁን። ከጌዴኦ ቴሌቪዥን የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ይዤላችሁ ቀርብ ያለው አብራችሁን ሁኑ። በቀዳምነት አጫጭር ጉዳዮችን ወደ እናንተ የምናደርስ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያ ይፋዊ የሥራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉላቸው ሞቅ ያለና የተከበረ አቀባበል ልባዊ ምስጋናቸውን አቅርበዋል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነፃ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአዘርባይጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታቸው በየጊዜው እያደገ መምጣቱንም ገልጸዋል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታቸው መጠናከር መሰረት የጣሉ ሲሆን ዛሬ ባደረጉት ጥልቅ ውይይትም ግንኙነታቸውና ትብብራቸውን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ መስማማታቸውንም አስታውቀዋል። በተጨማሪም በዛሬው ዕለት በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ መገኘታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያ ይፋ የሥራ ጉብኝት ወቅት በባኩ የድል ሐውልትና የክብር አደባባይ የአበባ ጉንጉን አኑረዋል። ተከታትለን እንመለስ። ተመልካቾች ከውጭ ወደ ተመለከትነው አጫጭር ጉዳዮች እናልፋለን። ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ የሀገሪቱ ከተሞች ላይ ጥቃት መፈጸሟን አስታውቃለች። ፓኪስታን ጥቃት መፈጸም የጀመረችው ታሊባን ሁለቱን ሀገራት በሚያዋስነው ድንበር አካባቢ በሚገኙ ወታደራዊ ካምፖች ላይ ጥቃት መፈጸሙን ካስታወቀ በኋላ ነው ተብሏል። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሀገራቸው ማንኛውም ጠባጫሪነትን የመስበር ሙሉ አቅም አላት ሲሉም ተናግረዋል። የመከላከያ ሚኒስትሩ በበኩላቸው በታሊባን ላይ ግልጽ ጦርነት አውጀዋል። የታሊባን ወታደራዊ ቃል አቀባይ ጥቃት ከተፈጸመብን ምላሽ እንሰጣለን፣ ነገር ግን ግጭት በአሁኑ ሰዓት አልጀመርንም ሲሉ ለቢቢሲ ተናግረዋል። የታሊባን ቃል አቀባይ ዛቡኡላህ ሙጃሂዲ በኤክስ ገጻቸው ላይ በፓኪስታን ወታደሮች ላይ እንደ አዲስ ጥቃት መከፈቱን ጽፈው የነበረ ቢሆንም በኋላ ላይ አጥፍቶታል። የመንግስታቱ ድርጅት ባለስልጣናት በሁለቱ ሀገራት መካከል የተቀሰቀሰው ግጭት እንዲረግብ ያሳሰቡ ሲሆን
ኢራን ለማደራደርም ጠይቃለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር የፓኪስታን አቻቸውን የሁለቱ ሀገራት ውጥረት እንዲረግብ ማነጋገራቸውንም ገልጸዋል። የታሊባን ባለስልጣናት ፓኪስታን ለፈጸመችው ጥቃት ምላሽ መስጠታቸውን ገልጸው ከ50 በላይ ወታደሮችን መግደላቸውን እንዲሁም 19 የፓኪስታን የድንበር ኬላዎች ማውደባቸውንና በርካታ ወታደሮችን በቁጥጥር ስር ማዋላቸውንም ተናግረዋል። ፓኪስታን በበኩሏ ታሊባን የሚቆጣጠራቸው 27 የድንበር ኬላዎችን ማውደሟን ገልጻ በታሊባን ላይ ከፍተኛ ክሳራ ማድረሷንም ገልጻለች። ዘገባው የቢቢሲ አማርኛ ነው። ተመልካቾች የምትከታተሉት ከገደው ቴሌቪዥን የዜና 7 ወጃችንን ነው። አሁንም እንቀጥላለን። አሁን በዝርዝር ወደ ተመለከትናቸው ጉዳዮች እናመራለን። ለሰባተኛ ጊዜ ለሚካሄደው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን የበኩላቸውን እንደሚወጡ የፓርቲ አባላት ገለጹ። ይህ የተገለጸው በገደው ዞን ጠቅላላ ምርጫ የብልጽግና ፓርቲ የምርጫ ማኒፌስቶና መወዳደሪያ ምልክት የማስተዋወቂያ መርሃ ግብር በዲላ ከተማ በተካሄደበት ወቅት ነው። ይስሐቅ አበበ የፓርቲ አባላቱን አስተያየት ሰብስቦ እንዲያቀናጅተዋል። እንግዲህ ዛሬ በማኒፌስቶ ማስተዋወቅና በምርጫ ምልክቱ የስንዴ ነዶን በተመለከተ አመራሮቻችን በስፋት ሲገልጹ እንደነበረው በዲላ ከተማም ሆነ በጌዲዮ ዞን እንደ ሀገር ያለው ሁኔታ እንደተጠበቀ ሆኖ ዘርፈ ብዙ የመልካም አስተዳደርና የልማት ጥያቄዎች የተመለሱበት አግባብ አለ። በዞናችን ብቻ ዛሬ ላይ እንደ ጌዲዮ ዞን በአብዛኛው የመልካም አስተዳደር ጥያቄዎች ምላሽ ማግኘታቸውን የተረዳንበት እየኖርነውም ያለው ሁኔታ ነው። ምንድነው ከእንሰት ታድሶ ጀምሮ ያለውን ቤቶች ፓርቲውን ሰው ተኮር እሳቤ መነሻ ባደረገ መልኩ የስንት አቅመ ደካሞች ቤት እንደተሰራ ያየንበት አግባብ አለና እንግዲህ በዲላ ከተማ በኮብልስቶን አደባባዮችን ጨምሮ የተለያየ ዘርፈ ብዙ ጠቀሜታ ያላቸውን ስራዎች በ5 ዓመቱ እንደተሰራ ህዝባችንም የሚያውቀው ነው፣ እኛም ያለንበት ነው። እንደ ዲላ ሆስፒታልም እንደ ዩኒቨርሲቲያችንም እንግዲህ ብዙ በማህበረሰብ ተሳትፎ እየተከናወኑ ያሉ የጥናትና ምርምር ስራዎች ብልጽግና ፓርቲ ትሩፋቶች ናቸው ብሎ መውሰድ ይቻላል። እንግዲህ ዛሬ ደግሞ የስንዴ ነዶን ፓርቲያችን የምርጫ ምልክት አድርጎ ሲያቀርብ ትርጉሙ አንደኛ የዲፕሎማሲም ነው፣ ከምግብ ዋስትናም ያለፈ ነው፣ ራስን የመቻል ነው። ብልጽግና ፓርቲያችን እስካሁን ድረስ በተመረጠበት 5 ዓመት ውስጥ የሰራቸው በርካታ ስራዎች እንዳሉ ለህዝብ የሚታይ ጉዳይ ነው። ከነሱ ውስጥም እንደ ሀገር እንደ ከተማ የምናያቸው ብዙ ነገሮች አሉ። እንደ ሀገር የተጀመረውን ህዳሴ ግድባችንን ትልቁን ግዙፉን ግድባችንን እስከ ማጠናቀቅና ለህዝብ ተጨማሪ ያደረገበትንና ኮሊደር የሚለውን ሳቢ አምጥቶ ሀገራችንን እንድታሸበርቅ የኮሊደር በየከተማው የኮሊደር ልማቶችን በተሰፊው ሁኔታ የወጣቶችንም ተጠቃሚነት በዛው ልክ የሀገሪቷንም ለውጥና የወጣቶች ተጠቃሚነትን የሚያረጋግጡ የሚታዩ ሁኔታዎችን አይቻለሁኝ። በ5 ዓመት ያው ብልጽግና ፓርቲ ጥሩ ነገር አድርጓል፣ ጥሩ ነገር ሰርቷል። እኛም በእርጋ ጨፌ ከተማ አስተዳደር ጥሩ ልማቶችን እየሰራን እንገኛለን። ጥሩ ለውጦች አሉ። ስንዴ ነዶ በብዙ ነገር ይዘረዘራል። አንደኛ የገበሬዎቻችን ውጤት ነው። ስለዚህ ስንዴ ነዶ በጣም መንግስትም አይቶ ጥሩ ነገር ነው የመረጠው ብዬ ነው የሚያስበው። ሰላማዊና ፍትሃዊ እንዲሆን ያው የሁላችንም ትግል ያስፈልጋል። ደግሞ በጥሩ እንደምፈጸም እናምናለን ምርጫው ማለት ነው። እሺ፣ የሴቶች ተጠቃሚነትን ገና ከጅምሩ ብልጽግና ፓርቲያችን ሲመጣ እዛው 50% የሴቶች ተጠቃሚነት በምርጫዎች ተወካዮች ምክር ቤት እንዲካተቱ በተገቢው መልኩ ደግሞ በየትኛውም እየወረደ ወደ ታች ስንመጣ የሴቶች ተሳታፊነት እኩል 50% እንዲሆን ተጠቃሚነታቸው እንዲረጋገጥ እየታገለ ትግል እያደረገና እንዲሁም እውን እየሆነ የመጣ ነው። በተያያዘም ደግሞ ወጣቶችን በስራ አጥነት ያሉትን ወጣቶች በማደራጀት በክህሎት በማብቃት እና በተለያዩ የስራ ዘርፎችን እንዲሰማሩ የማድረግ የክህሎትም ሆነ የድጋፍ እንትኖችን እያካሄደ ያለ ፓርቲ ነው። ከመነሻውም
የምርጫችን ማኒፌስቶ በጣም ደስ የሚልና ብዙ ሳቢዎችን የያዘ ነው። የስንዴ ነዷችን የስንዴ ነዶን ስናስብ አንድ አቅጣጫ ብቻ አስበን የምንተወው ጉዳይ አይደለም። የስንዴ ነዶ ማለት ህልውናችንም ጭምር የያዘ ነውና አንድነታችንን ራስን ራስ በመቻል በምግብ ዋስትና ራስን የመቻል አቃፊነት ተባብሮ የመስራትን ራስን የመቻልን ህልውናችንን የሚያበስርና ከዚህም በላይ ብዙ ማለት የሚቻል ማኒፌስቶ ነው የቀረበልንና እጅግ በጣም ደስተኛ ነኝ በማኒፌስቶ። የጌዴኦ ዞን ግብርና መምሪያ ከአዋዳ ግብርና ምርምር ማዕከል ጋር በመሆን በኮቾሬ ወረዳ አንጫቢ ቀበሌ የመስክ ምልከታ አድርገዋል። ምልከታው በወረዳው የቡና ምርታማነትን ለመጨመር የተሰሩ ስራዎች ላይ ትኩረት ያደረገ መሆኑም ነው የተገለጸው። ምህረት አክሊሉ ተከታዩን አጠናክራለች። የጌዴኦ ዞን ግብርና መምሪያ ከአዋዳ ግብርና ምርምር ማዕከል ጋር በመሆን በኮቸሬ ወረዳ አንጫቢ ቀበሌ የመስክ ምልከታ አደረጉ። ምልከታው በወረዳው የቡና ምርታማነትን ለመጨመር የተሰሩ ስራዎችን ትኩረት ያደረገ ነው። የዞኑ ምክትል አስተዳዳሪና የመምሪያው ኃላፊ አቶ ተገኝ ታደሰ በአሁኑ ወቅት በዞኑ የተከናወኑ ያሉ የልማት ስራዎች የሚታይ ለውጦችን እያመጡ እንደሆነ ገልጸው በቀጣይም የአርሶ አደሩ ኑሮ ሊያሻሽሉ የሚችሉ ስራዎች እንዲሁም የግብርና ልማቱ ወደ ላቀ ደረጃ ለማሸጋገርና የአርሶ አደሩን ተጠቃሚነት ለማረጋገጥ በቁርጠኝነት እንደሚሰራ ቃል ገብተዋል። ከምርምር ተቋማት ጋር ስራውን ሲንሰራ ከዘረ ልማድ ቀድሞ ከሚታወቀው አሰራር ወጣ ብሎ እያንዳንዱ ለቡና የሚያስፈልጉ ስራዎችን ሰብሰብ አድርጎ መስራትን የሚፈልግ ተግባር ስለሚከወን ይሄን ወስዶ ይሄን ግን ቶሎ ተቀብሎ ወደ ስራ የሚገቡ አርሶ አደሮችን ለይቶ ከመሄድ አንጻር በጣም ውጤታማ ስራዎች ናቸው እየተሰሩ ያሉት። ለምሳሌ አምና ላይ በዞናችን ወደ 21 አካባቢ ክላስተር ነው የነበረው፣ 300 ምናምን ሄክታር ነው የነበረው። ሲንገመግም በዚህ አመት ወደ 104 ክላስተሮችን ወይም ኩታ ገጠሞችን መፍጠር ችለናል። ወደ 1100 ከዛ በላይ ሄክታር መድረስ ተችሏል። በዚህ እንትን ብቻ ማለት ነው። ይሄን በመናደርግበት ሂደት ህይወት ይቀየራል፣ የአርሶ አደር ህይወት ይቀየራል፣ ልጁ ይቀየራል፣ ነገውም ይቀየራል። እንደ አዋዳ ግብርና ምርምር ተቋማት ቡና ላይ በጣም የጠለቀ የገዘፈ የቆየ ልምድም ያለው ተቋም እንደመሆኑ መጠን በቅርበት እየደገፉን ናቸው። የነርሱ ትልቅ አሻራ ያለበት ነው። አሁን ከውጤት ጋር እያነሳን ያለ ነውና ይሄን አንድ ላይ በቀጣይ ማጠናክረን ከሄድን በጣም የተሻለ ስራ ይሰራል። እየተሰሩ ያሉ ስራዎችም እነኚህ ናቸው። የኮቸሬ ወረዳ ዋና አስተዳዳሪ ዶክተር ዳዊት ጀቦ በበኩላቸው በወረዳው ውጤታማ የግብርና ስራዎች እየተከናወኑ መሆኑን በመስክ ምልከታው ወቅት አስረድተው በተለይም ምርት መስጠት ያቆሙና ያረጁ የቡና ተክሎችን በመንቀል በአዲስ የመተካት ስራ በስፋት መከናወኑን አርሶ አደሩን ተጠቃሚ እያደረገ እንደሚገኝ ገልጸዋል። የቡና እድሳት ስራው የወረዳውን የምርት መጠን ወደ ላቀ ደረጃ እንደሚያሸጋግረው እና በዚህም የአርሶ አደሩን የኑሮ ደረጃ ለማሻሻል አይነተኛ ሚና እንዳለው አመላክተው የግብርና ባለሙያዎች ለአርሶ አደሩ አስፈላጊውን ሙያዊ ድጋፍ ክትትል ያደረጉ መሆናቸውን ተናግረዋል። ዛሬ ላይ የተገኘ ነው። ይሄ ሀልጨቢ ቀበሌ ይባላል። ሀልጨቢ ቀበሌ ላይ አጠቃላይ ዘንድሮ ላይ በአንድ ኩታ ገጠም ላይ 56 ሄክታር በላይ በኩታ ገጠም አዲስ ቡና ያለውን ያረጀውን ነቅለን እንተክላለን በሚል እንግዲህ እንቅስቃሴ እያደረግን ነው ያለነው። በዚህ ልክ አሁን ላይ አብዛኛው ስራዎች በጥሩ ሁኔታ እየሄደ ያለበትና እንደ ወረዳ ግን ከ200 ሄክታር በላይ ነው በኩታ ገጠም እየተሰራ ያለበት። አብዛኛ ቀበሌ ላይ ያሉ ኦሬዲ ወደ መጠናቀቅ እየደረሰ ያለበትና ከኮምፖስት ዝግጅት ላይ አብዛኛ ያለንበትና ጉርጓዶችን ከ80% በላይ ያዘጋጀን አንዳንድ ጋር 100% የጨረስንበት ሁኔታዎች አሉ። በጣም ትንሽ ሰዎች ናቸው ይሄ ሁሉ ማሳ ያላቸውና ይሄ ሁሉ ማሳ ኖራቸው ግን ላይፋቸው ዛት ማቻ አልነበረምና እነዚህ ይሄን ደግሞ ቀጣይ ላይ የተሻለው ነገር ውስጥ የሚገባበትንና እንደዚሁም ደግሞ እነዚህ የሚመጡ ሰዎችን ሲያይ እርካታ ያገኛል አርሶ አደሮች። ለካ ይሄ ህዝብ ያመነ ነገር ነው፣ ያመለካከቱ ይቀየራል። የተለያዩም ደግሞ ሳፖርት ከነዚህ ሰዎች ቢጠይቅ አገኛለሁ የሚለውም አስተሳሰብም አለ። አንዳንድ ምርጥ ዛፎችን ወይ ደግሞ እንደዚህም ምርጥ የቡና ዝርያዎችን በነሱ ድጋፍ እና ሳፖርት በማድረግ
መጠቀም የሚችሉበትን አግባብ ስለሚያገኙ እጅግ ትልቅ ለአርሶ አደሩም አድቫንቴጅ እንዳለው ነው። የማዕከሉ ዳይሬክተር አቶ ሄኖክ ተስፋዬ ከአዋዳ ግብርና ምርምር ማዕከል ጋር የሚከናወኑ ስራዎች ለዞኑ የግብርና እድገት መሰረት መሆናቸውን ገልጸው በምርምር የተደገፉ አሰራሮች በአርሶ አደሩ ዘንድ ተግባራዊ መደረጋቸው የላቀ ውጤት ለማምጣት የሚያስችል ትልቅ እድል መፍጠሩን አስረድተዋል። በአሁኑ ወቅት በስራ ላይ ያለው የልማት እንቅስቃሴ በጣም ተስፋ ሰጪ በመሆኑ ከበፊቱ የተሻለ ምርት እንደሚጠበቅ ዳይሬክተሩ ተናግረው የምርምር ተቋሙ ከዞኑ የግብርና መዋቅር ጋር ያለው ቅንጅት ለዘርፉ መዘመንና ለቴክኖሎጂ ሽግግር ቁልፍ መሆኑን አብራርተዋል። ከቡና ልማት በተጨማሪ በዞኑ የእንሰት ምርታማነት ላይ የታዩ ማነቆዎችን ከመፍታት ረገድ ስኬታማና አበረታች ስራዎች መከናወናቸውን አንስተዋል። በአጠቃላይ የአርሶ አደሩን ኑሮ ለማሻሻልና ለማዘመን ምርታማነትን በማሳደግ የሁሉም አካላት የተቀናጀ ጥረት እንደሚያስፈልግ ጠቁመዋል። ከጌዲዮ ዞን ግብርና መምሪያ ጋርና እንዲሁም በስሩ ከሚገኙ ወረዳ አስተዳዳሪዎችና የግብርና ኃላፊዎች ጋር በመገናኘት በጣም በትልቅ ኮሚትመንት የተሰራ ስራ ነው። እንግዲህ አርሶ አደሩ እንደሚታወቀው ቡና ስፔሻሊ ለጌዲዮ ዞን ምን ማለት እንደሆነ ይታወቃል። ያንን ቡና ደግሞ ነቅሎ በአዲስ መተካት ከፍተኛ ዋጋ ያስከፍልና አርሶ አደሮች በአመትና በሁለት አመት ውስጥ የቡናውን ውጤት ማየት ሲጀምሩ በከፍተኛ የሆነ ተነሳሽነትና የመስራት ሞራል ነው የመጣው። ስራዎች ሰፍተው እንዲሄዱና መንግስትም ከቡና ጋር ያለውን ተጠቃሚነት ከፍ ለማድረግ የውጭ ምንዛሪ የምናስገኝበት ኮሞዲቲ ስለሆነ እሱ ላይ ከፍ አድርጎ ለማስገኘት እንግዲህ ምርምር ማዕከላችን ከአዋዳ መለስተኛ ማዕከሉ ጋር በመሆን የችግኞችን በማዘጋጀት የምርምር አሰራሮችን በማዘጋጀት በሰፋፊ ክላስተር ማሳዎች ላይ የማስተዋወቅ ስራዎችን ሰርተናል። ይቀጥል የሚባል ነው። እኛም እንግዲህ የሙያዊ ድጋፍና እንዲሁም ያለውን ቴክኖሎጂዎችን በመደገፍ የተሻለ ስራ እንዲሰራ ለማድረግ ጥረት እናደርጋለን። ጌዲዮ ዞን በጣም ከፍተኛ የሆነ የፖፑሌሽን ዴንሲቲ ያለበትና የመሬት ችግር ያለበት አካባቢ ነው። ስለዚህ አርሶ አደሩ ማግኘት ከሚገባው ከመሬቱ ላይ ማግኘት ከሚገባው ጥቅም አንጻር ስናይ በጣም ትንሽ ነው። ስለዚህ ይህንን ደግሞ ብናደርግ አንደኛ አርሶ አደሩ እንዲጠቀም ያደርጋል። ቀደም እንዳልኳችሁ ባሉን በተለመደ አካሄድ የተገኙ ዝርያዎቻችን በአርሶ አደር ደረጃ እስከ 19 ኩንታል ፐር ሄክታር እየሰጡ ነው። ስለዚህ ያንን ብናደርግ እንግዲህ ልዩነቱን ማስተዋል ከባድ አይደለም። ስለዚህ ከፍተኛ ምርትን በማግኘት አርሶ አደሩ የራሱን ህይወት እንዲሁም ደግሞ እንደ ሀገርም ከቡና ማግኘት ያለብንን ጥቅም እናገኛለን ብዬ አስባለሁ። ከተሞችን ለነዋሪዎች ምቹና ለኢንቨስትመንት ሳቢ ለማድረግ በትኩረት እየተሰራ መሆኑን የጌዲዮ ዞን ከተማና መሰረተ ልማት መምሪያ አስታወቀም። መምሪያው በተከለሱ የከተሞች ፕላን ዙሪያ ከባለድርሻ አካላት ጋር ተወያይተው ፕላኑን ርክክብ አድርገዋል። ተስፋዬ ጎበና ያዘጋጀውን ዘገባ መብራቱ አበበ እንደሚከተለው ያቀርበዋል። የጌዲዮ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ ረደት ክፍለ በበኩላቸው ከተሞች ለነዋሪዎቹ ምቹና ለኢንቨስትመንት ሳቢ እንዲሆን ለማስቻል በተዘጋጀው ፕላን እንዲመሩ በትኩረት እየተሰራ መሆኑን አንስተዋል። የከተሞች ቅርጽና ውበት ለማስጠበቅ ፕላን ወሳኝና መሰረታዊ ጉዳይ በመሆኑ ከተሞች በፕላኑ ሲመሩ ለመከታተል ለመደገፍና ለመገምገም ምቹ ሁኔታ እንደሚፈጥር ጠቁመው ፕላኑን ለማስጠበቅ የሚሰሩ ስራዎች ህብረተሰቡን ማገዝ እንዳለባቸው አሳስበዋል። የተዘጋጀ ፕላን በምክር ቤቶች ስለሚጸድቅ ክፍተቶቹ ካሉ ለማረምና ግባቶችን ለማከል ውይይት አስፈላጊ መሆኑን የገለጹት ኃላፊው ፕላን የቅንጅት ስራ ነው ብለዋል። እድገት በጣም እየፈጠነ ነው ያለው፣ ኢኮኖሚ በፍጥነት እያደገ ነው ያለውና ይህን መሸከም የሚችል ተደርጎ መሰራት። አሁን የቤት ግንባታ የሚቆም ጉዳይ አይደለም፣ የሰው ቁጥር የሚቆም ጉዳይ አይደለም። ሰው እየጨመረ ነው የሚሄደው፣ አዳዲስ ግንባታዎችም እየጨመሩ ስለሚሄድ ይህን በደንብ መውሰድ ያስፈልጋል። ተቋማትን አናቦ ከመሄድም ጋር ላንድ ዩዝ አካባቢ በደንብ በጥንቃቄ መመራት አለበት። ቤተ ክርስቲያንና ትምህርት ቤት አብሮ መሄድ የሌለባቸው ጉዳይ አብሮ መሄድ የሌለባቸው፣ ቄራና ትምህርት ቤት እነዚህ ከአካባቢ ብክለትም ጋር ተያይዞ ከድምፅ ከቆሻሻ ላንድ ፊሊንግ ጋር ተያይዞ ያለው ጉዳይ ሳይንሳዊ በሆነ መንገድ ፕሮፖዝ መደረግ መቻል አለበት። በልዩ ጥንቃቄ ፕሮፖዝ መደረግ ስላለበት እነዚህን ጉዳዮችን ሁሉ በደንብ ሳመራይዝ አድርገን ኢምፕሊሜንቴሽን ላይ ልዩ ትኩረት ሰጥተን መስራት መቻል አለብን። ህዝቡ ይህን ፕላን ተጠቅሞ ከተማውን አሳድጎ የማህበረሰብ ተሳትፎን ከፍ አድርጎ ህፃናት ፕሮፖዝ በተደረገላቸው ቦታዎች የሚዝናኑበት፣ ተመጣጣኝ ትምህርት ቤት የሚገነባበት፣ ሰው ደግሞ ኖሮ ሳያበቃ የተሻለ ቦታ የማከራከር ዘላቂ ማረፊያም ጭምር የሚዘጋጅበት ፕላን እንደሆነ አይተናል። ይሄን ኢምፕሊመንት ማድረግ ለፕላኑ ትግበራ በጀት በሚያስፈልጉ ቦታዎች፣ ኮምፐንሴሽን በሚያስፈልጉ ቦታዎች በቂ ዝግጅት
ካቢኔው እንዲያደርግ እዚህ የመጣቸው አመራሮች ይሄ ከእናንተ የሚጠበቅ ስለሆነ የትልቅ የህዝብ አደራ የ10 ዓመት የከተሞቻችንን እድገት የሚወስን ጉዳይ ላይ ተነጋግረን ተግባብተን እየወጣን ስለሆነ እነዚህን ጉዳዮች ኃላፊነት በተሰማችሁ ልክ ተግባራዊ እንድታደርጉ ፕላን አንድ ከተማ የሚመራበት መተዳደሪያ ደንብ በመሆኑ በአግባቡ ከተሞች መሟላት ያለባቸውን መሰረታዊ ጉዳዮች ተጠንተው የሚዘጋጅ ስራ መመሪያ ነው ብለዋል። በመድረኩ የፕላን ዘርፍ የግማሽ ዓመት ስራ አፈጻጸም ላይ እነዚህ የተዘጋጁ ፕላኖች በከተማ የሚካተቱ ነገሮችና ፍላጎታቸው የያዙ የህብረተሰቡን የልማት ጥያቄ የሚመለሱ መሆናቸውን በዞኑ ከተማና መሰረተ ልማት መምሪያ ፕላንና የሰው ሀብት አስተዳደር ባለሙያዎች ተናግረዋል። ይህ የተገለጸው የተዘጋጀ ፕላን ከተማውን በእውቀትና ክህሎት እንዲመራ የሚያደርጉ መሆናቸውን ከሚመለከታቸው አካላት ተገምግሞ ለስራ ባለቤቶች ርክክብ መደረጉን አንስተዋል። ከተሞችም ሌሎች አገሮች የደረሱበትን የከተሞች እድገት ደረጃ ለማሻሻል እኛም እንደ አንድ ዜጋ ለቀጣይ ለነገ ትውልድ የምናስተላልፈው የተዘረከረከ ከተማ ሳይሆን በፕላን የተመራ ከተማ ሆኖ ቀጣይ ለትውልድ ምቹና ዋቢ ህዝቡም ተጠቃሚውም ትውልዱም የሚያመሰግን ከተማ ፕላን ያለውን ከተማ ለማስተላለፍ ጭምር የዛሬ መድረክ ትልቅ አስተዋጽኦ ያለ መሆኑን ተረድቻለሁ። አንደኛ የብሎያ ኮቾሬ ወረዳ ውስጥ የብሎያ ከተማ ማዘጋጃ ፕላን ተዘጋጅቷል። ሁለተኛ ገደብ ወረዳ ውስጥ የባንቆ ጨልጨሌ፣ ባንቆ ጎቲቲና ወርቃ ሳካሮ ፕላን አዲስ አይደለም። ከዚህም በፊት ተሰርቶ የነበረ እንደገና ክለሳ ስራ የተሰራበት መሆኑን በዚህ ልክ ስናነሳ፣ ከዛ ባለፈ ግን ከዚህ በፊት ጭንጨሲን ኮቾሬ ወረዳ ውስጥ ሰርተን ነበርን። አንዳንድ ጥያቄዎች ያንን ፍላጎት በማሟላት እንደገና አስተካክለን ሰርተን ያስረከብንበት መድረክ እንደነበረ በዚህ ለማንሳት ነው። በመድረኩ ያነጋገርናቸው የገደብ ወረዳ ከተማ መሰረተ ልማት ጽሕፈት ቤት ኃላፊና የብሎያ ማዘጋጃ ቤት ስራ አስኪያጅ ፕላኑ ሲዘጋጅ ከህብረተሰቡ ጋር ተወያይተውና ተግባብቶ የከተሞቹን ደረጃ በሚመጥን መልኩ መዘጋጀቱን ተናግረው ፕላኑን ለማስጠበቅ በቅንጅት እንደሚሰራ ገልጸዋል። የተዘጋጁና ፕላኖች ከተማ ውስጥ የሚከናወኑ ሁሉ መሰረተ ልማቶች፣ አገልግሎት ሰጪ ተቋማትና መዝናኛ ስፍራዎች ያካተተ መሆኑን የገለጹት አስተያየት ሰጪዎቹ በአካባቢው ተግባራዊ እንዲደረግ በትኩረት ይሰራል ብለዋል። እንግዲህ ፕላኑ ቅድም በሰፊው እንዳወራ ነው። በቀደሙ ፕላን ላይ የነበሩ ችግሮች ተለይተዋል። የነበሩ ችግሮች ተለይተው ለህዝብ ይፋ ሆነው ቀርበዋል። እነዛን የተለዩ ችግሮችን አሁን ዳግመኛ ችግር ሆኖ እንዳይቀጥሉ በዚህ አዲሱ ፕላን በተሻሻለ መልኩ ቀርቦ ከዚህ በፊት በፕላኑ ላይ የነበሩ ግድፈቶች ተስተካክለው ለነዋሪዎች በየፈርጁ ከተሞች ማደግ በሚገባቸው ልክ እንዲያድጉ የሚያደርግበትን የራሱ ስርዓቱን ይዞ ስለመጣ አሁን ከተሞች ፈርጃቸውም ተሻሽለው ባሉበትም ቦታም ቢሆን ትክክለኛ የራሳቸውን ስታንዳርድን በተሰጣቸው መሰረት በፕላኑ ላይ በተቀመጠና በተመላከተው አሰራር መሰረት ወደ መሬት ለማውረድና ለመተግበር ከህዝብ ጋር ህዝብን ከሚወክሉ ከምክር ቤት ጋር አጠቃላይ ይህን ጉዳይና ይህን ከሚመለከታቸው ባለድርሻ አካላት ጋር ተናበን ተስማምተን ወደ ተግባር በመግባት ፈጣን እና የተሻለ የከተማ ሁኔታ በኑሮ ምቹ ሁኔታ የስራ እድል እንዲሆን የማድረግ ስራ በሰፊው በመሰራት ላይ እንዳለን ግል ለመግለጽ እወዳለሁ። መግባት አለበት ተብሎ የተጠቀሱ ነገሮች ወይም የሚያስፈልጉ ጉዳዮች አሉ። በአንድ ከተማ ላይ መጀመሪያ የንግድ ወይም ተቋማት የሚኖርበት አካባቢ አለ። የንግድ ብቻ ማዕከል የሚሆንበት ተካቷል። መኖሪያ አካባቢ ተካቷል። ብቻውን መኖሪያና ንግድም አንድ ላይ የተካተተበት አለ። ፕላኑን በእቅድና በዲስፕሊን ይመራል ያሉት አቶ ረዴት ከተሞች የብልጽግና ተምሳሌት ለማድረግ በእውቀትና በክህሎት መምራት የከተሞችን እድገት ለማፋጠን ከዚህ በኋላ ከተሞች በደመነፍስ ሳይሆን በፕላን መመራት እንዳለባቸው ጠቅመው ከተሞች በመሰረተ ልማት ማደግ እንዲችሉ ታልመው መሰራት እንደሚያስፈልግ አስረድቷል። አንድ አይነት ቋንቋ፣ አንድ አይነት ፕሮፌሽናል ሆነን የተለያየ ነገር ማውራት የለብንም። ስለዚህ ወጥ የሆነ ነገር የእውቀት ሽግግር ተደርጎ ተግባቦት ተደርጎ ወጥ የሆነ አንድ አቋም ላይ መምጣት መቻል አለብን። ችግሮችም ካሉ በቀጣይ ሂደት መፈታት መቻል አለባቸው። በመጨረሻም የተዘጋጀ ፕላን ለሚመለከታቸው አካላት ርክክብ ተደርጎ የነበረው ውይይት ተጠናቋል።
የጌዴኦ ዞን ሴቶችና ማህበራዊ ጉዳይ መምሪያ የዓለም አቀፍ የበይነ መረብ አጠቃቀም ደህንነት ቀን አስመልክቶ ውይይት አካሄደም። የዓለም አቀፍ የበይነ መረብ አጠቃቀም ደህንነት ቀን በዓለም አቀፍ ለ23ኛ ጊዜ በሀገራችን ደግሞ ለሁለተኛ ጊዜ እየተከበረ ይገኛል። ተናኘ ሳሙኤል አዘጋጀችውን ዘገባ ይሳቅ አበበ እንደሚከተሉ አጠናክሮታል። ደህንነቱ የተጠበቀ በይነመረብና ሰው ሰራሽ አስተውሎት አጠቃቀም ለታዳጊ ህጻናት አእምሮ ልቀት በሚል መሪ ቃል የዓለም አቀፍ የበይነመረብ አጠቃቀም ደህንነት ቀን በዓለም አቀፍ ለ23ኛ በሀገራችን ለሁለተኛ ጊዜ ተከብረዋል። ይህን ቀን ምክንያት በማድረግ የተደረገው ውይይት በበይነመረብ በህጻናት ላይ የሚደርሰውን ጥቃት ለመከላከል ትልቅ ሚና እንዳለው ያነሱት የጌዴኦ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ፍሬነሽ አየለ ታዳጊ ህጻናት የጥቃት ሰለባ እንዳይሆኑ ሁሉም የበኩሉን መወጣት አለበት ብለዋል። እንደ ሴቶች ማህበራዊ መምሪያ በይነመረብ አጠቃቀምን ከማጋር ነው የሚገናኘው? ማንን ነው? የመረጃ ምንጭ ምንድነው? በሁሉም ዘርፍ በይነመረቡ ላይ የሚሰራጩ መረጃዎች ሁሉም እውን አይደለም፣ ሁሉም ውሸት አይደለም። ከማጋር ነው የሚገናኘው? ማንን ነው ሊንክ የሚያደርገው? እንዴት ነው ዌብሳይትን መጠቀም የሚችለው የሚለውን ነገር ልጆቻችን በደንብ ማወቅ አለባቸው። ለህፃናትም ሚዲያን ሞባይልን ሲንሰጥ ጎጂ ነው፣ ነገር ግን ጠቃሚም ነው። ስለዚህ ብዙ ሰዓት ህፃናት እንዲያሳልፉ መተው የለብንም። አእምሯቸውን ያዳክማል፣ የትምህርት ፍላጎታቸውን ይቀንሳል። ስለዚህ መጠቀም በሚችሉበት ሰዓት እንዲጠቀሙ መረጃ ምንጫቸውን ተማሪም የሆኑ ወጣት ሴቶች፣ ወንዶች መረጃ ምንጫቸውን እንዲለዩ። ቴክኖሎጂን ያለአግባብ መጠቀም በሕግ እንደሚያስጠይቅ የተናገሩት የጌዴኦ ዞን ከፍተኛ ፍርድ ቤት ዳኛ የሆኑት አቶ ተመስገን ፈለቀ ቴክኖሎጂውን በጥንቃቄ እንዲጠቀሙ መልእክታቸውን አስተላልፈዋል። የፍትህ አካላት አንዱ ከፍትህ አካላት ከሚባሉት ፍርድ ቤቶች ናቸው። ፍርድ ቤቶች በሕግ የተሰጣቸው ስልጣን የሀገሪቱ ሕጎችን የወጡ ሕጎችን በአግባቡ ስራ ለማዋል ትርጉም መስጠት ነው። የዳኝነት ስራ ይሄ ነው። ከዚህ ከዛሬ አጀንዳ ጋር ህጻናቶች የጥቃት ሰለባ ቴክኖሎጂን በመታገዝ ጥቃት ሲደርስባቸው ይህ በማስረጃ በተረጋገጠ ሰዓት ላይ አንደኛ የጥቃቱ አይነት ትንኮሳ ሊሆን ይችላል። ስነ ልቦናቸውን ሊጎዳ የሚችል ዛቻ ሊሆን ይችላል። በተለያየ መንገድ የሚፈጸሙትን እነኚህ አስረጂ የሆኑትን ከሳሽ አካል አቃቤ ሕግ አንድ ላይ ይዞ ካስረዳ ሕጉ የሚለውን መነሻ ቅጣቶችን አስተማሪ ሊሆን የሚችለውን ሌላውን ሊያስተምር ይችላል ብሎ ሕጉ ያስቀመጠውን ዓላማ መሰረት ማድረግ የጥፋተኝነትና የቅጣት ውሳኔ የሚሰጥበት አግባብ አለ። ግንዛቤ የፈጠረላቸው ውይይት መሆኑን ያነሱት ተሳታፎቹ ወደ ታች በማውረድ የቴክኖሎጂ አጠቃቀም ጥቅሙንና ጉዳቱን በማስረዳት ታዳጊ ህጻናት የጥቃት ሰለባ እንዳይሆኑ ትኩረት ሰጥተው እንደሚሰሩ ተናግረዋል። በየትምህርት ቤቱ ያሉ ህጻናቶች በዚህ በበይነ መረብ የሚባለው ከጥቃት ለመከላከል ራሳቸውን እንዴት መታቀብ እንዳለባቸው ከባለሙያ ጋር ሆነን እያንዳንዱ ከርዕሰ መምህራኖች ጋር ከተማሪዎች ጋር ሆነን እዛ ያለ በህጻናት ክበብ የህጻናት ፓርላማ ጋር ሆነን እዛ ጋር ምንድነው ችግሩ ምን ይመስላል እንዴት ነው ህጻናቶች ስልካቸው እየተጠቀሙ ያሉት ሲቀጥል ደግሞ ትምህርታቸው ላይ ነው ወይስ ትኩረታቸው ስልካቸው ላይ ነው የሚለው ነገር በደንብ ክትትል እያደረግን ትኩረት ማድረግ ያለባቸው በስልካቸው ሳይሆን በትምህርታቸው በሚሰጣቸው አንዳውቶች በተለያዩ ነገር ደግሞ ፎርዋርድ ማድረግ ከፈለጉ የትምህርትንና የነሱን አጋዥ መረጃዎች ብቻ እንዲጠቀሙ ነው እንጂ እነዚህ የተለያዩ መረጃዎች በተለይ እነዚህ ከነሱ ጋር የማይሄድ የተለያየ ነገር አይነት ሁኔታ የሚጋብዝ ጎጂ ልማዳዊ ድርጊት የሚያስተምረው ነገር እንዳዩና ዛሬ ጥሩ ሆኖ ወጡ ነገ ሀገሪን ስለሚረከቡ በዚህ ልክ ራሳቸውን ታቅሞ መማር ያለባቸውና መማር የሌለባቸው ነገር እያዩ እንዲሄዱ ግንዛቤ እየሰጠን በየትምህርት ቤቱ የሚነድበት አግባብ አለና አብዛኛው የኛ ትውልድ በቴክኖሎጂ ላይ ራሱን አጥምዶ መድረስ ካለበት ግብ ላይ እየደረሰ አይደለም አሁን ባለው ደረጃ ማለት ነው። ምክንያቱም ቴክኖሎጂ አንደኛ አድቫንቴጅ አለው ዲስአድቫንቴጅም አለው። ግን ጎልቶ ይበልጥ እየወጣ ያለው ዲስአድቫንቴጁ ስለሆነ
ይህንን ዲስአድቫንቴጅ ደግሞ ለመቀነስ እኛም የቻልነውን እንደ ዞንም እንደ ህጻናት ፓርላማ እንደ ሌሎችም ገደኦ ዞን ላይ ባሉ ወረዳዎችም የህጻናትን ፓርላማዎችን ሰብስበን ለመስራት እያሰብን ነው ያለነው። እኛ በተለይ ታዳጊ ህጻናት የቴክኖሎጂ አጠቃቀም በአሁን ሰዓት ላይ ከፍተኛ መሆኑ የሚነገር ስለሆነ ይህን ጥቃት ለመከላከል የሚመለከታቸው አካላት ሁሉ በትጋትና በትኩረት እንዲሰሩ ተሳታፊዎቹ አጽንኦት ሰጥተዋል። ቴክኖሎጂ ጥሩ ነው፣ ጥሩ ጎኑም አለ፣ ጥሩ ያልሆነ ጎኑም አለ። እነዚህ ቴክኖሎጂ ስንጠቀም ደግሞ ለኛ ምን ይጠቅማል፣ ምን ያስተምረኛል የሚለው ነገር ለይተን ማየት አለብን። ለምሳሌ አሁን ስልክ በፊት አባቶቻችን ከአያቶቻችን ሲጠቀሙ አልነበረም፣ ስልክም አልነበረም። ያው በተለያየ አይነትና መልእክት የሚተላለፈው ዛሬ ደግሞ ቤት ሆነን የተለያየ ነገር እያየን ነው፣ በተለያየ ነገር ላይ እያስደረስን። እነዚህ ነገሮች ለመጠቀም ያገለግላል፣ ግን ውስጡ ዲጂታል ቴክኖሎጂ ተብሎ የተገጠሙ ነገሮች አሉ። የተለያየ ሲቪናውን የሚያበላሽ ነገር፣ በባህላችን ያለ የማንደገፈው ነገር፣ ባህል የሚጸየፈው ነገር፣ ክርስትናችንን የሚከለክሉ ነገር ስላሉ እነዛ ሳይሆኑ ከትምህርታቸውም አጋዥ የሚሆኑ ነገር እነማን ናቸው የሚለው ነገር ለይቶ እንዲጠቀሙ ተማሪዎቻችን እንመክራለን ማለት ነው። ቤተሰቦቻችንም ደግሞ እያንዳንዳችን ተማሪዎቻችን እኛ መከታተል አለብን፣ ፎሎ ማድረግ አለብን። ምክንያቱም ስልክ ገዝተን ሰተን ምንድነው የሚጠቀሙት የሚለው ነገር ከመናይ ከሆነ ልጆቻችን ነገ ሌላ ቦታ ሆነው እናገኛቸዋለን። ወደዛ እንዳይሄዱ ምንድነው የምትጠቀሚ፣ ምንድነው አጋዥ ያደረገሽ፣ ይሄ ስልክ አሁን ይዘሻል፣ ምንድነው ያገዘሽ ነገር እያልን ሴቷም ሆነ ወንዷ እድማቸው ለትምህርት ያሉትን ህጻናቶች በደንብ ግንዛቤ እየሰጠን እየተከታተልን ምንድነው ፍላጎታቸው የሚለው ነገር ማየት አለብን። ህጻናቶች ራሳቸውን በዚህ በማህበራዊ በሶሻል ሚዲያ ላይ ጊዜያቸውን ማባከን የለባቸውም። በእርግጥ በጣም ጎልተን መጠቀም የለብንም ያልኩኝ አይደለም እኔ። ነገር ግን እንዴት ነው የምንጠቀመው፣ በየትኛው ሰዓት ላይ ነው መጠቀም ያለብን? ይሄ አሁን ከትምህርት ጋር ተያይዞ ትምህርታችንን ፌል ሊያደርግብን በሚችለው መልኩ መሆን የለበትም የምንጠቀመው። ኤምኤስአይ ኢትዮጵያ የተሰኘ ግብረ ሰናይ ድርጅት ከ1.5 ሚሊዮን ብር በላይ በሆነ ወጪ የጤና ቁሳቁሶችን ለገደኦ ዞን ጤና መምሪያ አስረከበ። ግብረ ሰናይ ድርጅቱ የእናቶችና ወጣቶች ስነ ተዋልዶ ጤና ላይ ትኩረት ሰጥቶ እየሰራ መሆኑንም ነው የገለጸው። አማኑኤል ታምራት በጤናው ዘርፍ አጋር ተቋማት ከሆኑ መካከል አንዱ የሆነው ኤምኤስአይ ኢትዮጵያ ግብረሰናይ ድርጅት ለተለያዩ ሕክምና ስራዎች የሚውሉ የጤና ቁሳቁሶችን ለገደኦ ዞን ጤና መምሪያ ድጋፍ አድርጓል። ኤምኤስአይ ኢትዮጵያ የጤና ፕሮጀክት ላይ እየሰራ የሚገኝ ግብረሰናይ ድርጅት ሲሆን ለተመረጡ ጤና ተቋማት ድጋፍ የሚያደርግ መሆኑን የኤምኤስአይ ኢትዮጵያ የደቡብና ማዕከላዊ ኢትዮጵያ አስተባባሪ ገልጸዋል። ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ ከጌዲኦ ዞን ጤና መምሪያ ጋር በመሆን ላለፉት በርካታ ዓመታት በስነ ተዋልዶ ጤና፣ በወጣቶች ጤና እንዲሁም በአፍላ ወጣቶች ጤና ላይ በአጋርነት ስንሰራ ቆይተናል በሁለት ፕሮጀክቶች። በዚህም አቅም ማጎልበት ስልጠናዎች በመስጠት ድጋፋዊ ክትትሎች በማድረግ እንዲሁም ከዞኑ ጋር በቅርበት በመስራት የተለያዩ ውጤቶችን ማግኘት ችለናል ባለፉት ጊዜያቶች። ዛሬ የምታዩት ድጋፍ ደግሞ በእነዚህ ፕሮጀክቶች የመጡ ውጤቶችን ከማስቀጠል አንጻር ዘለቄታዊነት ከመፍጠር አንጻር የሚያግዙ ግብዓቶችን ይዘን መተን አስረክበናል ማለት ነው። አስተባባሪው አክለውም ኤምኤስአይ ኢትዮጵያ በስነ ተዋልዶ ጤና፣ በወጣቶች ጤናና በእናቶች ጤና ትኩረት ሰጥቶ እንደሚሰራ ገልጸው የቁሳቁስ ድጋፉ ከዚህ በኋላም የሚቀጥል መሆኑን ተናግረዋል። እንግዲህ ኤምኤስአይ በመላ ሀገሪቱ በስነ ተዋልዶ ጤና ዙሪያ የተለያዩ ስራዎችን እየሰራ ይገኛል። ጌዲኦ ዞንም ከነዚህ አካባቢዎች አንዱ ነው። እንግዲህ አቅም በፈቀደ መልኩ የፕሮጀክት ሁኔታዎች ይለያያሉ። ፕሮጀክቶች ይመጣሉ ይሄዳሉ። እኛ ግን በተለይ በሶሻል ቢዝነስ ሞዴላችን ምን ተገብረው በተለይ ከሽያጭ ከግል ጤና ተቋማት ጋር የምንሰራው ስራ አለ። እሱን አጠናክረን በጌዲኦ ዞን እንቀጥላለን። ሌሎች እንግዲህ ወደፊት የሚገኙ ድሎች ካሉም ከዚህ ዞን ጋር አብረን ምንሰራቸው ይሆናሉ ማለት ነው። ኤምኤስአይ ኢትዮጵያ ያደረገው ድጋፍ በዞኑ የግብዓት ውስንነቶች ለሚስተዋልባቸው የጤና ተቋማት ድጋፍ እንደሚያደርግም የገደኦ ዞን ጤና መምሪያ ኃላፊ ተናግረዋል። አንዱ ከነኚህ ግብዓቶች አንጻር ስናይ ትልቅ አቅም የሚሆነን ነው ለስራው ማለት ነው። አንደኛ እንደ ተቋም እንግዲህ በሚታይበት ጊዜ እንደ ዞናችን አንዳንድ ተቋማት ላይ የግብዓት እጥረቶች አሉ። ያን የግብዓት እጥረት ለማሟላት ትልቅ እድል ይፈጥራል። ድጋፉ በስነ ተዋልዶ እና የእናቶችን ጤና ከማስጠበቅ አንጻር ትልቅ እድል እንደሚፈጠር የተናገሩት የዞኑ ጤና መምሪያ ኃላፊ ዞኑ ላይ ያለውን ክፍተት የሚሞላም እንደሆነ እና በዞኑ ለሚገኙ ለ11 ጤና ተቋማት ተደራሽ እንደሚሆንም ገልጸዋል።
እንደሚታወቀውም አንዱ የኢንፌክሽን ፕሪቨንሽንን የምንከላከልበትን አውቶክሌቭ ማቴሪያል ነው። ቀጥሎ የአይሲዲ እና ኢምፕላንት ሴቶች ናቸው። ስክሪን እና የኤግዛሚኔሽን ቤዶች ናቸው ማለት ነው። እነኚህ ግብአቶች እንግዲህ ለ11 ጤና ተቋማት ተደራሽ ለማድረግ ታሳቢ ተደርጎ እየተሰራ ያለ ነው። እነኛውም ስራውን ለማሳለጥና ለህብረተሰቡም ተደራሽ ለማድረግ ትልቅ አቅም ይሆናል ብዬ ወስዳለሁ። የቱሪዝም ዘርፉን ኢኮኖሚያዊ ተጠቃሚነትና ተወዳዳሪነትን ለማረጋገጥ በተከናወኑ ተግባራት ውጤት መመዝገቡን የቱሪዝም ሚኒስትር ሰላማዊት ካሳ አስታወቁ። ሰኔ አማመድ ተጨማሪ አላት። የቱሪዝም ሚኒስቴር የ2018 በጀት ዓመት የዘርፉ የግማሽ ዓመት እቅድ አፈጻጸም ግምገማ በአርባ ምንጭ ከተማ እየተካሄደ ነው። በመድረኩ ሚኒስትር ሰላማዊት ካሳ እንደተናገሩት የቱሪዝም ዘርፍ ለ10 ዓመት የሀገሪቱ የልማት እቅድ ስኬት ወሳኝ ድርሻ ያለው በመሆኑ ሚኒስቴሩ የመካከለኛ ዘመን እቅድ ነድፎ እየሰራ ይገኛል ብለዋል። በሀገሪቱ ተፈጥሯዊና ሰው ሰራሽ የቱሪዝም ጸጋዎችን በመጠበቅ በማልማትና የቱሪዝም መዳረሻዎችን በማስፋፋት የዘርፉን ኢኮኖሚያዊ ፋይዳ ለማሳደግ እየተሰራ መሆኑን ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ የገበታ ለሀገርና ለትውልድ ፕሮጀክቶች በአዳዲስ እይታ በዘርፉ ላይ አዲስ ምዕራፍ የከፈቱ ናቸው ብለዋል። እንደ ሀገር የቱሪዝም ዘርፍ ኢኮኖሚያዊ ተጠቃሚነትና ተወዳዳሪነትን ለማሳደግ አዳዲስ የቱሪዝም መዳረሻዎችን በማልማትና ነባሮችን በማጠናከር ለጎብኚዎች ክፍት መደረጉንና በዚህም ውጤት መገኘቱን ጠቅሰዋል። በርካታ ባህላዊና ተፈጥሯዊ ሀብቶችን በዩኔስኮ ለማስመዝገብ በተደረጉ ጥረቶች ተጨባጭ ውጤት እየተመዘገበ መሆኑን ጠቅሰው ይህን አጠናክሮ ለማስቀጠል ይሰራል ብለዋል። በፈረንጆቹ 2025 በቱሪዝም ዘርፍ 15 በመቶ እድገት መመዝገቡን አስታውሰው ለዚህም የመገናኛ ብዙሃን፣ የግል ዘርፍ፣ የልማት አጋሮችና ሌሎች ድርሻቸው ጉልህ እንደነበር ተናግረዋል። በቀሪ ወራትም በየደረጃው ያሉ ተቋማትን በዲጂታል ቴክኖሎጂ ለማጠናከር ብቁ አመራሮችና ባለሙያዎችን ለመፍጠርና ቀልጣፋ አገልግሎት ለመስጠት በትኩረት ይሰራል ነው ያሉት። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በበኩላቸው ቱሪዝም ከብዝሃ ዘርፍ የኢኮኖሚ አምዶች መካከል ለብልጽግና ጉዞ ስኬት አይተኬ ሚና እንዳለው አንስተዋል። በክልሉም ሰፊ የቱሪዝም እምቅ እንዳለ ጠቁመው በተለይ የረዥም ጊዜ የታሪክ፣ የድንቅ ባህል፣ የተፈጥሮ ሀብት እንዲሁም የብዝሃነት ጸጋ ባለቤት መሆኑን ለዘርፉ እድገት ትልቅ አቅም ነው ብለዋል። ከክልሉ በዩኔስኮ የተመዘገቡ ቅርሶች፣ ብሔራዊ ፓርኮች እንዲሁም ባህላዊ፣ ተፈጥሯዊና ሃይማኖታዊ የቱሪዝም ሀብቶች ለሀገሪቱ እድገት ጉልህ አስተዋጽኦ እያበረከቱ መሆናቸውንም ጠቅሰዋል። የመስህብ ስፍራዎቹን በማልማት የአገልግሎት ሰጪ ተቋማትን በማስፋፋትና ለዜጎች የስራ ዕድል በመፍጠር የዘርፉን ኢኮኖሚያዊ ተጠቃሚነት ለማላቅ የክልሉ መንግስት በልዩ ትኩረት እየሰራ ይገኛል ነው ያሉት። አርባ ምንጭ ከተማ በቱሪዝም ሀብቷና በሰላም እሴቷ የደመቀች መሆኗን ለቱሪዝም እድገት ጉልህ አስተዋጽኦ እንዳላት የገለጹት ደግሞ የከተማዋ ከንቲባ ዶክተር መስፍን መንዛ ናቸው። በከተማዋ እየተገነባ ያለው የገበታ ለትውልድ ኮንፈረንስ ሪዞርት ለዘርፉ ተጨማሪ አቅም እንደሚሆን ጠቅሰው የመስህብ ስፍራዎችን በማልማት የዘርፉን ኢኮኖሚያዊ አበርክቶ ከፍ ለማድረግ እየተሰራ ነው ብለዋል። ለ2 ቀናት በሚቆየው በዚህ መድረክ በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ቋሚ ኮሚቴ አባላትን ጨምሮ ከሁሉም ክልሎችና ከተማ አስተዳደሮች የዘርፉ ተጠሪዎች በመሳተፍ ላይ ናቸው። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾች ከገዲኦ ቴሌቪዥን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸው። ለ7ኛ ጊዜ ለሚካሄደው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን የበኩላቸውን እንደሚወጡ የፓርቲ አባላት ገለጹ። የገዲኦ ዞን ግብርና መምሪያ ከአዋዳ ግብርና ምርምር ማዕከል ጋር በመሆን በኮቾሬ ወረዳ አንጫቢ ቀበሌ የመስክ ምልከታ አደረገ። ኤምኤስአይ ኢትዮጵያ የተሰኘ ግብረ ሰናይ ድርጅት ከ1.5 ሚሊዮን ብር በላይ በሆነ ወጪ የጤና ቁሳቁሶችን ለገዲኦ ዞን ጤና መምሪያ አስረከበ። የሚሉት የዜና 7 ወጃችን አበይት ጉዳዮቻችን ነበሩ። ዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆየው። ከገዲኦ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜ